ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። በኦሮሚያ የዘር ፍጅቱ መቀጠሉ ተነገረ። የብልጽግና ስብሰባም ተበተነ። በራያ የድሮን ጥቃት ተፈጸመ። የጋዜጠኛው ህይወትም አለፈ። ጠቅላይ ሚኒስትሩን በአደባባይ እያወገዘው ግለሰብ ታፈነ። የኢትዮጵያ ዓመተ ምህረት እንዲቀየር ተወሰነ። አምባሳደሩ ተሸኙ። አሁን ወደ ዝርዝሩ እንሄዳለን። አብራችሁ ቆዩ። የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ሶስተኛ እዝ ሜጀር ጀነራል ውባንተ አንደኛ ኮር ጉና ክፍለ ጦር ገብረ መስቀል ብርጌድና ውባንተ አባተ ተወርዋሪ ክፍለ ጦር ለተከታታይ 3 ቀናት በጠላት ላይ ከፍተኛ ኪሳራ ማድረሳቸው ተነገረ። የአገዛዙ ኃይል ከነሐሴ 15 2018 ዓ.ም ጀምሮ ለተከታታይ 3 ቀናት በሜጀር ጀነራል ውባንተ አንደኛ ኮር ሁሉም ክፍለ ጦሮች ቀጠና ላይ እንቅስቃሴ ለማድረግ ሞክሮ በርካታ ኃይሉን ከፍተኛ ኪሳራ ደርሰውበታል። በትላንትና ዕለትም በጉና ክፍለ ጦር ገብረ መስቀል ብርጌድ እና በሜጀር ጀነራል ውባንተ ተወርዋሪ ክፍለ ጦር ድንቅ ቅንጅት ከደብረ ታቦር ከተማ በቅርብ ርቀት ጉስቋም መድኃኔዓለም ወርቄ ቀፎ ቤትና ወርቀ አጠና ላይ ከፍተኛ ምት ማረፉ ነው የተገለጸው። የአማራ ፋኖ ብሔራዊ ንቅናቄ አሳምነው 5ኛ እዝ አጼ ዘርዓ ያዕቆብ 1ኛ ኮር ናደው ክፍለ ጦር አስደናቂ ጀብዶችም መፈጸሙ ታወቀ። የአገዛዙ 101ኛ አየር ወለድ ኮማንዶ በሚኒሻነትና በመንገድ መሪነት በ17/12/2018 ዓ.ም መነሻውን ከመራቤቴ ፈጠራ ከተማ በማድረግ ነው ፋኖ ይንቀሳቀስበታል ብሎ ወደ ገመተው ታች ቤት ቀጠና ጥቃት ለመፈጸም በ3 አቅጣጫ የተንቀሳቀሰ ቢሆንም የናደው ክፍለ ጦር ቃኘው ወደ ፈጠራ ከተማ ልዩ ስሙ ጉራምባ የተባለ ቦታ ላይ የመሸገውን የጠላት ኃይል ከቀኑ 8 ሰዓት ላይ በተኩስ በመክፈት ከፍተኛ ድል መጎናጸፉ ነው የተገለጸው። በነበረውም ውጊያ በወገን ኃይል በላይነት የጠላት ኃይል በርካታ ሙትና ቁስለኛ ሲሆን ቀሪ የጠላት ኃይልም በውርድም ብሎ ለማፈግፈግ ሲሞክር በተኩስ ጫና ገደል መግባቱም ታውቋል። የተደናገጠው የጠላት ኃይል ማጥቃት የሚለውን የህልም እንጀራ ከሽፎበት ቀሪውን ኃይሉን ለማትረፍ በፍጥነት ኃይል ጨምሮ ወደ አቅጣጫው ወደ ፈጠራ ከተማ ተክተልትሎ በመግባት የተለመደው የፈሪ ብትሩን በፈጠራ ከተማ ንጹሃን ወጣቶችና ከተማ ውስጥ በተገኙ አዛውንቶች ላይ በድብደባና በማሰር የማይረባ ድርጊት ፈጽሞ አምሽቷል ሲል የግንባሩ መረጃ ያመለክታል። በሌላም በኩል ከትላንት በስቲያ ናደው ክፍለ ጦር በቀንዳኛ የብልጽግና ተላላኪዎች ላይ የማያዳግም እርምጃ መውሰዱን የገለጸ ሲሆን የክፍለ ጦሩ ተንቀሳቃሽ ቃኘው ለስራ በተሰማሩባቸው በመራቤቴ ወረዳ ከዓለም ከተማ በቅርብ ርቀት የምትገኘው ልዩ ስሟ ራስ መስክ ቀበሌ ከቀኑ 9 ሰዓት ተኩል ላይ በመከላከያ ተልዕኮ ሰጭነት የፋኖን እንቅስቃሴ ለስለላና ከተሰጣቸው ተልዕኮ ጎን ለጎን የፋኖን ስም ለማጠልሸት በከተማው ቅርብ ርቀት እየዘረፉ ባሉበት እርምጃ ተወስዶባቸዋል ሲል የአማራ ፋኖ ብሔራዊ ንቅናቄ አሳምነው 5ኛ እዝ ህዝብ ግንኙነት መምሪያ ለዘውዱ ሾው በላከው መረጃ ለማወቅ ተችሏል። በኦሮሚያ አርሲ የቀጠለው ዘረፋና ፍጅት ጠንክሮ መቀጠሉ ተገለጸ። ኦርቶዶክስ የነፍጠኛ አማራ እምነት ነች፣ ኦርቶዶክስ ሁሉ አማራ ናቸው በሚል ፍረጃ መዋቅር በሆነው መንገድ የሚፈጸምና ተባብሶ የቀጠለው የኦርቶዶክስ አገልጋዮች ጅምላ አፈሳ ተባብሶ መቀጠሉ ከአካባቢው ያገኘናቸው መረጃዎች ይገልጻሉ። የኦርቶዶክሳውያንና አማራ መታረቅ ቄራ በሆነችው በሽርካ ምድር በዲያቆናት በሰንበት ትምህርት ቤት አባላትና ነጠላ ለብሰው ወደ ቤተክርስቲያን በሚሄዱ አገልጋዮች ላይ የሚደረገው አፈሳ ተጠናክሮ መቀጠሉን ነው። የወረዳ መቀመጫ በሆነችው በጎቤሳ ከተማ የጎቤሳ ቅድስት ኪዳነ ምሕረት በዓል አክብረው በሚመለሱ ዲያቆናትና የሰንበት ትምህርት ቤት አባላት ላይ ከቤተ ክርስቲያኑ በር 200 ሜትር ርቀት ላይ የጅምላ አፈሳ ተፈጽሞባቸዋል ሲል የአካባቢው ምንጫችን የጠቆመው። በሁለት ቅጥቅጥ ያላነሱ ኦርቶዶክሳውያን የታፈሱ ሲሆን ወዲያውኑ ነው ከወረዳው አውጥተው ወደ ዞኑ ወሰዷቸው ተብሏል። የልጆቹ ቤተሰቡን ጠዋት ተሰብስበው ሲያለቅሱ እንደነበረ የመረጃ ምንጫችን የገለጹልን ሲሆን ነገር ግን አንድም ምላሽ የሰጣቸው አካል አለመኖሩም ጠቁመዋል። ይህ በእንዲህ እንዳለም እንደ አካባቢው ነዋሪዎች ከሆነ ጉዳዩን በተመለከተ ለወረዳው አስተዳዳሪ አቶ ጣሄር አሚኖ የተገለጸላቸው ቢሆንም ይሁን እንጂ ሆን ብለው በእሳቸው ትዕዛዝ የሁሉ ነገር እንደተፈጸመ የውስጥ መረጃዎቹ ይጠቁማሉ። የሀገረ ስብከቱ ሊቀ ጳጳስ አባ አልያስም የሀገረ ስብከቱ ስራ አስኪያጅ ይህንን የጸረ ኦርቶዶክስ አቋም እና አካሄድ እንዲያስቆሙ በተደጋጋሚ ቢጠየቁም ለጉዳዩ ትኩረት ሊሰጡት አልቻሉም። በዚህም ከቀጠልን ሽርካ አብያተ ክርስቲያን ሙሉ በሙሉ መዘጋቱ አይቀሬ ነው ሲሉ የአካባቢው ነዋሪዎች ጉዳዩን አሳውቀዋል። የገዳ ኮማንዶ በወለጋ ቢዛምን የአማራ ቤቶችን፣ የአማራ ጎተራን፣ የአማራ አዝመራን፣ የአማራ ከብቶችን ሁሉ በመዝረፍ ማቃጠል የተረፉትን ሊጭኗቸው
ሊያድኗቸው ያልቻሉትን እንስሳቶች ጭምር ሳይቀር የሳር ግጦሽ ላይ እንዳሉ ነው በጥይት ደብድበው የገደሏቸው መሆኑን የገለጹት የአካባቢው ነዋሪዎች። ይህ ወራሪ መንጋ ለብቻው እየተጋፈጠ ያለው የወለጋ ቢዛምን አማራ ከመላው አማራ ድጋፍ ሊደረግላቸው እንደሚገባም ተጠቁመዋል። በየገዙ ጭፍጨፋ የበዛበት በወለጋ የሚገኘው የአማራ ሕዝብ አሁንም ትኩረት አለመሰጠቱ ብዙዎቹ ሕይወታቸውን እያጡ እንደሆነም ተጠቁመዋል። የብልጽግና አገዛዝ ወታደሮች በግለሰቦች ንብረት ላይ ጭምር ሳይቀር ውድመት ማድረሳቸው ተገለጠ። ነሐሴ 15 2018 ዓ.ም ነው ወደ ዋንዜ ቀጠና እንቅስቃሴ አድርጎ የነበረው የአብይ አህመድ ወታደሮች በሜጀር ጀነራል ውባንተ አንደኛ ኮር ጣና ገላዲዮስ ክፍለ ጦር በደረሰበት ክፉኛ ምት የተበሳጨው አገዛዝ ዋንዜ ላይ ዋንዝዬ ሎጅ የጊዮን ሆቴል ቅርንጫፍ የሆነውን የሆቴሉን አገልግሎት መስጫ እቃዎችና ድርጅቶች ፍሪጆች ማውደሙ ታውቋል። ጸረ አማራ ስርዓት ዓላማው የአማራ የሆነውን ሁሉ ማጥፋት ነው የሚባለው ያለ ምክንያት አይደለም ያሉት ጸረ አማራ ስርዓት ዓላማው የአማራ የሆኑ ሁሉ ማጥፋት ነው የተባለ ሲሆን በተለይም በአጭር ጊዜያት በቆየበት የሆቴሉን ንብረት ሙሉ በሙሉ ማውደሙ ነው የተገለጸው። የሀገርን ሀብትና ንብረት በማውደም ግለሰቦችን ጭምር በመግደል የሚታወቀው የአገዛዙ ሰራዊት በርካታ ንብረቶችን ማውደሙም ተገልጿል። የብልጽግና ስብሰባ ተበተነ። በምንጃር ሸንኮራ ወረዳ ነው የብልጽግና አመራሮች የጠሩት ስብሰባ በህዝብ ተቃውሞ ያለ ውጤት እየተበተነው። በሸዋ ጠቅላይ ግዛት ምንጃር ሸንኮራ ወረዳ በከፍተኛ ኑሮ ውድነት ፍትሐዊ ባልሆነ የግብር ጫና ምክንያት ስራ አቁመው በቤታቸው የተቀመጡ ነጋዴዎችና የአካባቢው ነዋሪዎችን ለማንበርከክ ነው የአገዛዙ ካቢኔ አባላት የጠሩት አስገዳጅ ስብሰባ በህዝብ ጽኑ ተቃውሞ ያለምንም ውጤት መበተኑ የተነገረው። የወረዳው የከተማ አመራሮች 125ኛ ክፍለ ጦር አዛዦች እንዲሁም የሪፐብሊካን ኮማንዶ ሚሊሻ ኃይሎች በማስከተል ህዝቡን ሰብስበው ለማስፈራራት ቢሞክሩም የሰፊው ህዝብ መራራ እውነትና ጽኑ የፊት ለፊት ተቃውሞ አስተናግደዋል ሲል የአማራ ፋኖ አሳምነው 5ኛ እዝ ከሰም 2ኛ ኮር ህዝብ ግንኙነት ያሳወቀን ሲሆን ህዝቡም ዋና ዋና የተቃውሞ ሀሳብ ብሎ ያነሳቸው የህዝቡ ዋጋ ስጋት ያገዛዙ ኃይሎች በደል ነው። አማሮች ፋኖና የፋኖ ትብብር እንቅስቃሴዎችን በማንሳት ህዝቡን ለማስፈራራት ለማሸማቀቅ ቢሞክሩም ነዋሪዎቹ ግን እኛ ዋናው ስጋታችን እንጠብቃቸዋለን የምትሉት እናንተ ያሰማራችኋቸው ሚሊሾች የሚያደርሱብን ደፈራ፣ ዘረፋ፣ እንግልት፣ እስርና ግድያ ነው። ፋኖ የኛው ነው፣ ለኛው ነው የወጣው፣ የአብራካችን ክፋይ ነው በማለት የገዢውን አካል እውነተኛ አቋም ተግባርም አጋልጠውታል። እንደ አማራ የህዝብን ያላገናዘበ የግብር ጫና ሌላው ዋና ስቃይ ነው ያሉት እነዚሁ ተሰብሳቢዎች የሰው ልጅ ሰርቶ ማደር ከከበደበትና በወገን ላይ የኑሮ ውድነት ባለበት ወቅት ከተማዋን ማስዋብ በሚል የሚካሄደው የግብር ብዝበዛ የሰዎችን አቋም ያላገናዘበ መሆኑ በመግለጽ ነዋሪዎቹ ንብረታችንን ብንሸጥ እንኳን ልንከፍለው የማንችለው ግብር ተጥሎብናል፣ ልጆቻችን ዳቦ ባጡበት ሁኔታ በብልጭልጭ ነገሮች የምንደሰትበት ጊዜ ላይ አይደለም ሲሉ ምሬታቸውን በመግለጽ ስብሰባውን በትነው ጥለው መሄዳቸውን የአማራ ፋኖ ብሔራዊ ንቅናቄ አሳምነው 5ኛ እዝ ህዝብ ግንኙነት መምሪያ መረጃውን ልኮልናል። በራያ አዘቦ ከባድ የድሮን ጥቃት መፈጸሙ ተገለጸ። በዛሬው ዕለት ነው በራያ አዘቦ ባላማጣ ወደ ራያ አዘቦ መንገድ ካራ አዲስ ሽቦ ሩፋኤል ዳውላልጋ ወደ ፀሐይ መውጫ አቅጣጫ ራያ አዘቦ ልዩ ስሙ ጋሰራ በተባለ ቦታ በከባድ ድሮን ድብደባ መፈጸሙ ታውቋል። ኢትዮጵያዊ አትሌት የግማሽ ማራቶን የዓለም ክብረ ወሰን ሰበረ። ኢትዮጵያዊ አትሌት ዩሚ ቀልጀርቻ በአርጀንቲና የተካሄደውን የቦነስ አይረስ ግማሽ ማራቶን ውድድር ነው 56 ደቂቃ ከ51 ሴኮንድ በሆነ ጊዜ በማጠናቀቅ የግማሽ ማራቶን የዓለም ክብረ ወሰን ዳግም ማሻሻሉ የተገለጸው። ዩሚፊ ኡጋንዳዊ ጃኮብ በሊዝበን ያስመዘገበውን የ57 ደቂቃ ከ20 ሴኮንድ የቀድሞ ክብረ ወሰን በ29 ሴኮንዶች አሻሽሏል ነው የተባለው። ዩሚፍ እንደ አውሮፓ ዘመን አቆጣጠር በ2004 ቫሌንሲያ ላይ 57 ደቂቃ ከ30 ሴኮንድ በመግባት ክብረ ወሰኑን ይዞ እንደነበረ የሚዘነጋ አይደለም። አትሌቱ በዓለም የግማሽ ማራቶን ንግስናውን በድጋሜም አረጋግጧል። በተመሳሳይ በሴቶች የግማሽ ማራቶን ውድድርም ኢትዮጵያዊቷ አትሌት ፎቴን ተስፋዬ ርቀቱን በ1 ሰዓት ከ03 ደቂቃ ከ57 ሴኮንድ በማጠናቀቅ አሸናፊ መሆኗ ታውቋል። ጠቅላይ ሚኒስትሩን ለብቻው በአደባባይ የተቃወመው ግለሰብ መታፈኑ ተገለጸ። ከ6 እስከ 7 ሚሊዮን ህዝብ ይኖርበታል በተባለችው አዲስ አበባ ሰዎች ነፃነታቸውና መብታቸውን ተጠቅመው ተቃውሟቸውን እንኳን መግለጽ በማይችሉበትና ጭንቀት በበዛበት አዲስ አበባ ውስጥ አንድ ግለሰብ ጠቅላይ ሚኒስትሩን ሲያወግዝ በመገኘቱ በደህንነት ኃይሎችና በፖሊሶች መታፈኑ ተገልጿል። ግለሰቡ አፓርታይድ ስርዓት በመቃወም ብቻውን የምታዩትን መፈክር ይዞ ነው አዲስ አበባ መገናኛ አደባባይ ላይ በመውጣት የተቃውሞ ድምፁን ያሰማው። የኢትዮጵያ ከያዛቸው መፈክሮችን መካከል
ኢኮኖሚ ስራ መፍጠርና የህዝብን ኑሮ ማሻሻል እንጂ አበባ መትከልና ማሳመር አይደለም። አብይ አህመድ አምባገነን ዘራፊና ጨካኝ አራጅ ነው። አብይ አህመድ ስልጣን ላይ እስካለ ድረስ ጦርነት መቼም አይቆምም። የሀገር ግንባታም ለህዝብ የሚለው መሰረታዊ ዓላማ መቼም አይሳካም። ለ16 ዓመታት የግድያ ሙከራ ሲካሄድበት የሰብአዊ መብት ጥሰት ወንጀለኞች ለፍርድ ይቅረቡ። የኤሌክትሪክ ኃይል ለልማት ሳይሆን ለክሪፕቶ ማይኒንግ በማዋል አብይ አህመድ እየፈጸመ ያለው የሌብነት ወንጀል አገር ክህደት ወንጀል ነው። አብይ አህመድ ከስልጣን ወርዶ ለፍርድ መቅረብ አለበት። አብይ አህመድ has committed a crime against humanity and war crime. He must stand on trial. አብይ አህመድ አምባገነን ሌባና አራጅ ነው የሚሉ መፈክሮችን ይዞ የወጣ ቢሆንም ይሁን እንጂ የጸጥታ ኃይሎችና ፖሊሶች አፍነው እንደወሰዱት ከአካባቢው ያገኘናቸው መረጃዎች ያመለክታሉ። የዚህ ግለሰብ በድፍረት ብቻው ያቀረበው ተቃውሞ በአዲስ አበባ የሚኖሩ በርካታ ኢትዮጵያኖችም ቁጣቸውን ሊያሰሙ በዝግጅት ላይ እንዳሉም ከአካባቢው እየወጡ ያሉ መረጃዎች ይጠቁማሉ። የትምህርት ሚኒስቴር የብሔራዊ ፈተና ውጤትን መግለጫ አሳወቀ። የዘንድሮ ውጤት ከአምናው በጥሩ ደረጃ ተሻሽሏል ሲል ነው ትምህርት ሚኒስቴር ያሳወቀው። ተማሪዎቹ ወደ ዩኒቨርሲቲ አስገብቶ ማስፈተን በተጀመረበት መጀመሪያ ዓመት ያለፉት 3.2%፣ በሁለተኛው 2.9%፣ በሶስተኛ 5.2%፣ በአምናው አራተኛ ዓመት 8.9% ደርሰው አሁን በአምስተኛ ዓመት 12.8% ነው ያለፉት ብለዋል። ዘንድሮ በ2018 ብሔራዊ ፈተና የተመዘገቡ ተማሪዎች ቁጥር 563,960 ሲሆኑ 552,010 ተማሪ ነው የተፈተነው። ፈተናውን ያለፈው ተማሪ ብዛትም 70,544 መሆኑ ታውቋል። ከተፈጥሮ ሳይንስ 16.6% ማለፍ ያለፉ ሲሆን ከማህበራዊ ሳይንስ ደግሞ 8.3% ማለፋቸው ተረጋግጧል። በፐርሰንት ክልሎች ካስፈተኗቸው ተማሪዎች መካከልም አዲስ አበባ 32.3%፣ ሐረሪ 22.6%፣ አፋር 15.6%፣ አማራ 15.56%፣ ድሬዳዋ 11.29%፣ ትግራይ 11.2%፣ ኦሮሚያ 10.53%፣ ማዕከላዊ ኢትዮጵያ 9.23%፣ ሶማሊያ 9.2%፣ ሲዳማ 6.95%፣ ቤኒሻንጉል ጉሙዝ 6.12%፣ ደቡብ ኢትዮጵያ 5.82%፣ ደቡብ ምዕራብ ኢትዮጵያ 4.92%፣ ጋምቤላ 3.74% በማግኘት ማለፋቸው ነው የተረጋገጠው። እንደ ትምህርት ሚኒስቴር ገለጻ ከሆነ በተለይም በአማራ ክልል ይሄ ሁሉ ከፍተኛ ጦርነት ባለበት በከፍተኛ ሁኔታ ተማሪዎቹ ማለፋቸው የሚያበረታታ ነው ሲልም ገልጿል። ዓመተ ምህረት የሚለው የዘመን አቆጣጠር የኢትዮጵያን አቆጣጠር እንዲባል 8 ላይ መደረሱ ተገለጸ። ከ400 ምክረ ሀሳቦች በአራቱ ብቻ በልዩነት ተይዞ የ38 ቀናት የምክር ጉባኤ መጠናቀቁም ታውቋል። ሐምሌ 8 2018 ዓ.ም በኮንቬንሽን ማዕከል በይፋ የተከፈተው በ8 ዋና አጀንዳዎች የተመከረበት የምክረ ጉባኤ በአጠቃላይ ከ400 ምክረ ሀሳቦች ከተመካካሪዎች ቀርበውለት አራቱ ሳያስማማ ሌሎቹ አስማምተው ጉባኤው ነሐሴ 16 2018 ዓ.ም መቋጨቱ አይዘነጋም። በልዩነት የተያዙ አራቱ ጉዳዮች በተመለከተ አንድ የጉባኤው ተመካካሪ የምክር ኮሚሽኑ የትኛውን እንደሚቀርብ አይታወቅም ብለዋል። አራቱ ጉዳዮች በልዩነት መያዛቸው የተገለጸ ሲሆን በልዩነት የተያዙት ምክረ ሀሳቦች የአዲስ አበባ ህጋዊ ጉዳይ፣ የሰንደቅ ዓላማ ጉዳይ፣ መንግስት አደረጃጀት ጉዳይ፣ የፌዴሬሽን ምክር ቤት ጉዳይ የተመለከቱ መሆናቸውንም ገልጿል። እነዚህ በልዩነት ቀርበው ሌሎቹ ግን ከስምምነት ተደርሶባቸዋል የተባለ ሲሆን የመንግስት ቅርጽን በተመለከተ ፓርላሜንት ሆኖ ፕሬዚዳንቱ ከፓርላማው ይመረጥ እና ፕሬዚዳንቱም የጠቅላይ ሚኒስትሩን ስራ አንድ ላይ ይስራ እና ፕሬዚዳንታዊ ሆነው ፕሬዚዳንቱ ከህዝብ ይመረጥ የሚሉት በልዩነት ተይዘዋል ነው የተባለው። በሌላም በኩል የሰንደቅ ዓላማ ጉዳይ አሁንም ያለው አርማ ይቀጥልና አካታች በሆነ መልኩ ይተካ የሚሉ ምክረ ሀሳቦች በልዩነት መያዛቸውም ታውቋል። በሌላ በኩል የፌዴሬሽን ምክር ቤት በተመለከተ የፌዴሬሽን ምክር ቤት አባላት በቀጥታ በህዝብ ተመርጠው ለፌዴሬሽን ምክር ቤት ይቅረቡ፣ ክልሎች መርጠው ለፌዴሬሽን ምክር ቤት ያቅርቧቸው የሚሉ ሀሳቦችን በልዩነት መያዛቸው ተመካካሪው ተናግረዋል። የብሔረሰብ አወካከልንም በልዩነት መያዙ ነው የታወቀው። የአዲስ አበባ ጉዳዮችና በሌላኛው በልዩነት የተያዘ መሆኑ የተገለጸ ሲሆን ከተማዋን በተመለከተ ከነሐሴ 13 2018 ዓ.ም በተነበበው 500 ሰዎች የመከሩበትና 120 አባላት የያዙት አዘጋጅ ቡድን ባዘጋጀው ቃለ ጉባኤ ከተማዋ የፌዴራል መንግስት ተጠሪ እንድትሆን ስምምነት ሲደረስ ከተማዋ የኦሮሚያ መቀመጫ እንድትሆን ህገ መንግስቱ እውቅና ይስጥ የሚለው ግን አማራጮች ቀርበውለት በልዩነት ተይዘው ነበርም ተብሏል። በልዩነት የቀረቡት ምክረ ሀሳቦች ክልሎች ርዕሰ ከተማቸውን መምረጥ እንዲችሉ በህግ ይደንገግ እና አዲስ አበባ የኦሮሚያ ክልል መቀመጫ ከመሆኗ ጋር በተያያዘ ከተማዋና በክልሉ መካከል ያለው ግንኙነት በህግ ይደንገግ የሚሉ መሆናቸውም ተገልጿል። ይሁን እንጂ የኦሮሚያ ተወካዮች በልዩነት የተያዙ ሁለት ምክረ ሀሳቦችን አስመልክተው ለኮሚሽኑ ቅሬታ በማቅረባቸው ከኮሚሽኑ የጉዳይ ክልል ምክር ቤት ጉባኤ አሸማጋይ ቡድን እንዲመክርለበትም አሳስቦ ነበረ። የአሸማጋዮቹ ቡድን አዲስ አበባ ኦሮሚያ ክልል ከተማ ናት የሚል ህገ መንግስታዊ ድንጋጌ እንዲኖረውና ከተማዋ የፌዴራል ተጠሪ እንድትሆን ምክር ሀሳብ ማቅረቡን ኮሚሽኑ በመጨረሻ ቀን ለ4,000 ጉባኤተኞች ማስነበቡም ታውቋል። በዚህ መልኩ አዲስ አበባ ጉዳይ 2 ሰነዶች የተነበቡ ሲሆን ኮሚሽኑም የትኛው ሰነድ ተቀብሎ ምክር ሀሳቡ ለሚመለከተው እንደሚያ
እንደሚያሳልፍም እስካሁን አለመታወቁ ነው የተገለጸው። በሌላም በኩል ሲያከራክሩ ከቆዩት ምክረ ሀሳቦች መካከል የኢትዮጵያ ዘመን አቆጣጠር፣ የውድ ማንነት፣ ብሔራዊ ቋንቋ፣ የስራ ቋንቋ ጉዳዮችም ተጠቃሽ ሆነዋል። ዓመተ ምህረት የሚለው የዘመን አቆጣጠር እንዲቀየር የተለያዩ ምክረ ሀሳቦች ሲቀርቡ የነበረ ሲሆን ለ4000 ጉባኤተኞች ተነቦ ኮሚሽኑ በተረከበው ሰነድ ዓመተ ምህረት የሚለው ቀርቶ የኢትዮጵያ አቆጣጠር እንዲባል ስምምነት ላይ መደረሱን ተመካካሪዎቹ ገልጸዋል። ሂጅራ እንደ ካላንደር ይካተት ተብሎ መያዙም ተገልጿል። የአሜሪካ ድምፅ ራዲዮ የደሴ ዘጋቢ የነበረው ጋዜጠኛ መስፍን አራጌ በድንገት ከዚህ ዓለም በሞት መለየቱ ታወቀ። በሙያው ለዓመታት በታማኝነትና የሙያ ስነ ምግባር ሲያገለግል የነበረው ጋዜጠኛ መስፍን አራጌ በትላንትናው ዕለት ነው በድንገት ከዚህ ዓለም በሞት መለየቱ የተሰማው። ይህ ዜና በቤተሰቦቹ፣ በስራ ባልደረቦቹና በርካታ ወዳጆቹ ዘንድ ከፍተኛ ሐዘን ጥለዋል። ጋዜጠኛ መስፍን አራጌ የጋዜጠኝነት ሙያን በተለይ ፍቅርና ትጋት የሚያከብር በተለያየ መገናኛ ብዙሃን ተቋም ውስጥ በመስራት ጉልህ አሻራ ያሳለፈ ባለሙያ እንደነበረም ታውቋል። በተለይ በደሴ ከተማ በሚገኘው ፋና ኤፍኤም 96.0 እና በሌሎችም ታዋቂ ሚዲያዎች ላይ በተለያዩ ኃላፊነት ሲያገለግል የነበረ ሲሆን በሙያው ብቃትና በቅንነቱ ብዙዎቹ ዘንድ ይወደድ እንደነበረም ታውቋል። ለጋዜጠኛ መስፍን አራጌ ቤተሰቦች፣ ስራ ባልደረቦችና ወዳጆቹ በሙሉ መጽናናትን እንመኛለን። አምባሳደር ባጫ ደበሌ ከኬንያ ተሸኙ። በኬንያ የኢትዮጵያን አምባሳደር ሆነው ሲያገለግሉ የቆዩት አምባሳደር ባጫ ደበሌ ስራ ዘመናቸውን በማጠናቀቃቸው ምክንያት ወደ ሀገራቸው ሊመለሱ መሆኑ ተሰምቷል። ጀነራሉ ይህንን አስመልክቶ ባለፈው ቅዳሜ ሽኝት መርሃ ግብር እንደተደረገላቸው በኬንያ የኢትዮጵያ ኤምባሲ አሳውቋል። አምባሳደሩ በተለይም በቅርቡ በተለያዩ የመገናኛ አውታሮች ሲገልጿቸው የነበሩ ጉዳዮች በአብይ አህመድ በኩል ተጨማሪ የተሻለ የስራ ኃላፊነት ሊያሰጣቸው እንደሚችልም አንዳንዶች ተናግረዋል። በመጨረሻም ከቱኒዚያ ወደ ጣሊያን ስደተኞችን ስታጓዝ የነበረች ጀልባ በመስመጧ 8 ሰዎች መሞታቸው ተነገረ። ከቱኒዚያ ተነስታ ነው ወደ ጣሊያን 7 የአንድ ቤተሰብ አባላትን ጨምሮ 15 ስደተኞችና 14 ስትጓዝ የነበረችው ጀልባ በቱኒዚያ የባህር ዳርቻ ላይ በመስመጧ 8ቱ ሞተው የተገኙ ሲሆን 6ቱ ደግሞ አለመገኘታቸውና የደረሱበት አለመታወቁም ነው የተሰማው። በአጠቃላይ 15 ተሳፋሪዎች ውስጥ አንድ ሰው ማዳን እንዳልተቻለም ተነግሯል። የቱኒዚያ ብሔራዊ ዘብ ቃል አቀባይ እንደገለጸው ከሆነ የቱኒዚያ የባህር ዳርቻ ጥበቃ ኃይሎች በሳምንቱ መጨረሻ ወደ ጣሊያን በመጓዝ ላይ ያለች የጠለቀችው ጀልባ ላይ የተሳፈሩ 8 የቱኒዚያ ስደተኞችን አስክሬን ማግኘት እንዲሁም ሌሎች 6 የጠፉትን ሰዎችን ፍለጋ እየተካሄደ እንዳለም ገልጿል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።